ወደ አፍሪካ ከ17 ዓመት በታች ውድድር ላይ የተሳተፈ ነው። ኢትዮጵያ ከ17 ዓመት በታች ቡድን የዛ ቡድን አጥቂ ነው። ሸገር ከተማ ጨዋታውን ጀምሯል። ከቀኝ ወደ ግራ በማጥቃት ላይ ይገኛል። እንደዚሁም ደግሞ ምድረገነት ሽሬ ከግራ ወደ ቀኝ የመጀመሪያ ጎል ፍለጋ ምናልባት ማርቆስ ኤልያስና አሰልጣኝ በረከት ደግሞ ጠንከር ያለ ቴክኒክ ስንታየው ዋለጬ የክርስቲያኖ ሮናልዶ ቴክኒክ ባለፈው ተጠቅሞ እንደነበር የሚታወስ ነው። ስንታየው ዋለጬ ምናልባት ሽመክት ጎግሳ ባይሉና ግን ሳናላ ጥሩ ቴክኒክ ያሬድ አርባ ምንጭ ሲቀላ ተወልዶ ያደገው አጥቂ ጎል አልተቆጠረም። ብዙ ጨዋታዎች በዚህ ውድድር ዘመን ጎል አላስተናገዱ። መከላከሉ የሚደነቅ ቢሆንም ማጥቃቱ ላይ ክፍተቶች እንዳሉ ማሳያ ነው። ላይ ያስቆጠራት ጎል እጅግ በጣም አስደናቂ ነበረች። ከ22 ዓመት በፊት የተመሰረተ ክለብ ነው። ምድረገነት ሽሬ 22 ዓመት አስቆጥረዋል። አቦ በሸነኒ ጥሩ ደሊቨሪ ምናልባት ኢዳላሜ ናስር ተወልዶ ያደጉበት አካባቢ ባይሎ ግርማ ቅሬታ እያቀረበ ይገኛል። ለሄኖክ አበበ ድሬዳዋ ከነማ ሀዲያ ሆሳዕናን 2-0 ያሸነፈበትን ጨዋታ መርተዋል። ፋሲል ከነማ ከነገሌ አርሲ፣ ቅዱስ ጊዮርጊስ ከኢትዮጵያ ቡና እዚህ ሜዳ ላይ ካጫወቷቸው ትልቅ ጨዋታዎች መካከል የሚጠቀሱ ናቸው። የመጀመሪያ ቢጫ ካርድ መዘዋል ገዛኝ እና እንደዚሁም ደግሞ ናትናኤልን ቢጫ ካርድ አሳይተዋል። ገዛኝ ደሳለኝ ቀጣይ ጨዋታ ያልፈዋል። የተፈጠረው ነገር ምንድን ነው? ቀደም ሲል ቅጽል ስሙ ጎልድበርግ ነው ስንል ነበረ። ግን ያሬድ ያመነታ ነበር የነበረው። የመጀመሪያ አጋማሽ መጠናቀቁን የዕለቱ አልቢትር ሄኖክ አበበ በፊሽካቸው አረጋግጠዋል። ረዳት ዳኞች 4 ሴቶች ናቸው በዚህ ረገድ። የባሌ የሀረር የትኛው ሊሆን ይችላል? ሸዋ ነው። ደጋፊዎች ሁልጊዜም ቢሆን ሜዳ ላይ ላለው እንቅስቃሴ ውበት ናቸው። ጨዋታ በዚሁ ውጤት የሚጠናቀቅ ይመስላል። ኳሱን በሚገባ ተቆጣጥረዋል። ካሌብ ተቀይሮ ከባ በኋላ ተጽዕኖ ለመፍጠር እየታገለ የሚገኘው ቅጣት ምት ከቦክሱ ውጪ ጸጋአብ ቢጫ ካርድ፣ አራተኛ ቢጫ ካርድ። ቀጥሎ ያለው ቢጫ ካርድ በሁለተኛው ዙር አንድ ጨዋታ የሚያሳርፍ ይሆናል። ከኋላ ጥፋት ፈጽመዋል ወይስስ ንክኪ ነው? ጥፋት ሊመዘግቡ ከጫፍ ደርሷል። ራዎችን ሲያደርጉ እንደነበር ይታወሳል። ሽመክት ጉግሳ ከተከላካይ ጀርባ የሚጣል ኳስ ሄኖክ አበበ ጨዋታው መጠናቀቁን በፊሽካቸው አረጋገጡ። እነኚህ ደጋፊዎች ለሁለተኛ ተከታታይ ጨዋታ ቡድናቸው ጎል ሳያስቆጥር 0-0 ጨዋታው መጠናቀቁ አበሳጭቷቸዋል።